ሰላም በመላለም የምትከታተሉን ውድ የሚዲያችን ቤተሰቦች እንደምን ቆያችሁ? በሚዲያችን የተለያዩ ቢዝነስ ሀሳቦችን እንደዚሁም ደግሞ የገበያን ዋጋ ለእናንተ ለውድ ተመልካቾቻችን የምናቀርብበት ቻናላችን ነው። መገኛዬ መስቀል አደባባይ ፍላሚንጎ አድርጌ ሸበሌ ሱፍ ቤት ነው የምገኘው። የተለያዩ የሱፍ ምርቶች አሏቸው። በምትፈልጉት አማራጭ እዚህ መታችሁ ማግኘት ትችላላችሁ። ዲቴሉን ደግሞ ውስጥ ገብተን የምንቃኝ ነው የሚሆነው። ዝግጅቱን በመምራት እኔ ዳግማዊት ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። እንዴት ነሽ? አለኝ መስገን። እሺ በቅድሚያ ራስህን ለተመልካቾቻችን አስተዋውቅልን። እሺ እኔ ፍሬሰና ክብረት እባላለሁ። የሸበሌ ሙሉ ልብስ ሴልስ ነኝ። በጣም ጥሩ። እዚህ ብዙ እቃዎች ይታዩኛል። ከሱፎቹ ብንጀምር ደስ ይለኛል። እኔም ደስ ይለኛል። ሱፎቻችን ከውጭ የምናስመጣቸው ናቸው። ሀገር ውስጥ የተሰፉ በአጋጣሚ እዚህኛው ብራንቻችን ላይ የለም። አሁን ያሉን ሱፎች እንዳሉ ከቱርክ የሚገቡ ናቸው ማለት ነው። ሁሉም የኛ ከቱርክ የሚመጡ እቃዎች ነው እኛ ጋር ያሉት። ኦኬ። እነዚህ ኮቶቹ ብቻ ሳይሆን ሱሪዎቹም አሉ። እነዚህ ሙሉ ልብስ ናቸው። እነዚያው ሙሉ ልብስ ናቸው። ኮት አለው፣ ሰደርዬና ሱሪ ማለት ነው። ስሪ ፒስ ይባላል። ቱ ፒስ የሚባሉት ደግሞ ሰደርዬ የሌላቸው ናቸው። እነሱም አሉን። ይሄኛው ጨርቁ ዳንኤል ጋሎት ይባላል። 80% ውል ነው። ስለዚህ ጥራት ያለው ልብስ ነው ማለት ነው። ከቱርክ የምናስመጣቸው ናቸው። ኦኬ። ዋጋው ምን ያህል ነው? ዋጋው ይሄ 20 ሺህ ብር ነው። 20 ሺህ ብር። አዎ። በጣም ጥሩ። እና ቆንጆ ልብሶች አሉን። ከቱርክ ነው የምናስመጣቸው። ለሚዜዎች ለሙሽራ ቢፈልጉ እየመጡ እየመረጡ ሚዜዎች አንድ አይነት መልበስ ከፈለጉ እኛ ጋር እንኳን አንድ ፒስ ብቻ ቢኖር ማስመጣት ስለምንችል ቀደም ብሎ መጥቶ ቢያዙን በትዕዛዝም እናስመጣላቸዋለን ማለት ነው። ይሄኛው እንትኑ ዲዛይኑ ለየት ያለ ይመስላል። ይሄኛው ዲዛይኑ ለየት ያለ ነው። ስኩዌር ነገር ነው። ቆንጆ ነው። ብዙ ሰው ይወደዋል። ወጣቶች በተለይ ብዙ ጊዜ እንደዚህ አይነት ነገር አሁን ፋሽን እየሆነ እየመጣ ስለሆነ እነዚህ ነገሮች ይወዷቸዋል ማለት ነው። ይመርጧቸዋል። እነዚህ ምን ያህል ነው ዋጋ? ይሄኛውም 20 ሺህ ብር ነው የሚሸጠው። የኛ ቤት ዋጋ በብዛት ከ15000 እስከ 40000 ብር ነው የምንሸጣቸው። 100% የሆኑትን እስከ 40000 ብር እንሸጣቸዋለን። 80 እና 60%ዎቹን እንደየ አገባብ መጠናቸው ነው ዋጋ ያወጣንላቸው ማለት ነው። ኦኬ፣ በጣም ጥሩ። እዚህ ጋር ብዙ ይታዩኛል። እዚህ ጋር ያሉት እንደምታያቸው እንደ ቫራይቲ አሁን እነዚህ አንዳንድ ፒስ የቀሩ ሰዎች ወስደዋቸው አንዳንድ ፒስ የቀሩ ነው ያሉት። በዚህ በኩል ብትመጪ ሙሽራ አለ፣ በልጭልጭ ያለ አለ። ለሙሽራ የሚሆን ሚዜዎች አንድ አይነት ስለሚለብሱ አንድ አይነት የሆኑ 6 ፒስ 7 ፒስ ስላሉ ከነሱ ውስጥ ሳይዛቸውን መርጠው ሱሪያቸው ተስተካክሎላቸው ጫማ፣ ከረባት፣ ሸሚዝ እዚሁ ቤታችን ውስጥ ስላለ አሟልተው ይዞ መሄድ ይችላሉ ማለት ነው። ኦኬ። ዋጋው እነዚህ 25 ሺህ ብር ናቸው። ኦኬ። እንደዚህ ሻይን በማያደርጉ መስራት ይቻላል አይደል? ሻይን በማያደርጉም በነጭ ይሄኛውን ሻይን አያደርግም። ነጭ ነው፣ ሙሉ ነጭ ነው። እዚህ ጋርም እንደምታያቸው በጥቁርም አለ፣ ሻይን በሚያደርግ በማያደርገውም አለ። ይሄኛው ነጩ ደግሞ እዚህ ጋር በጥቁር አለን ማለት ነው። ኦኬ። ተመሳሳይ ሆኖ በነጭና በጥቁር አለን ማለት ነው። የሚፈልጉትን መጥተው መርጠው በሳይዛቸው ተስተካክሎላቸው መውሰድ ይችላሉ ማለት ነው። እንደዚህ ለስለስ ያሉ የሚፈልጉ እነዚህ ደግሞ ወጥ ከለር የሚባሉ ናቸው። 2 ፒስ እና 3 ፒስ ነው ያላቸው። አሁን እነዚህን አውርጄ ባሳይሽ። አሁን አየሽው፣ ለትልቅ ሰው በጣም ደስ የሚል ቆንጆ ከለር ነው። በእድሜ ገፋ ላሉ ሰዎች ኮት ሳይዙም ትልቅ ነው። ልብስነቱም ጥራት ያለው ነው። ይህም 100% ውል ነው። እነዚህን እስከ 40 ሺህ ብር ነው እየሸጥናቸው ያለ ነው። 100% የሆኑት ዋጋቸው ይጨምራል። 100% የሆኑት ዋጋቸው ይጨምራል። እና እነዚህን እስከ 40 ሺህ ብር ነው እየተሸጡ ያሉት። እዚህ መሀል ላይ ያሉት ደግሞ ሌላ ናቸው። አሁን እነዚህ አዲስ የገባ ልብስ ነው። ስኩዌር ነው። እዚህ ጋር ከምታያቸው ስኩዌሮች የተለየ ነው። ይሄኛውን 28 ሺህ ብር ነው የምንሸጠው። ዛሃራ ብራንድ ይባላል። ዛሃራ ብራንድ ነው ያለን። ስለዚህ ይሄኛው አገባቡም ዋጋውም ትንሽ የጨመረ ስለሆነ 28 ሺህ ብር ነው እየሸጥ ነው ያለ ነው ማለት ነው። በእነዚህ በስኩዌሮቹ በታችኞቹ ብታይ አሁን እነዚህ 80% ውል ናቸው። ወፈርም ይላሉ። ኮምቢኔሽን የሚባል አይነት ሱፍ ነው። ሱሪና ሰደርዮ ይመሳሰላል። ኮቱ ደግሞ ከዚህ ካለው
እንትኑ ጋር ከሰደርያና ከሱሪው ጋር የመመሳሰል ባህሪ ያለው ለብቻውም ከጅንስ ጋር ይለበሳል። ከሌላ ጨርቅ ሱሪ ጋር መልበስ ይቻላል። ማች አድርጎ መልበስ ይቻላል ማለት ነው። እነዚህን እስከ 15000 እስከ 18000 ብር እየሸጥናቸው ነው ያለ ነው። እነዚህ የምታያቸው እንዳሉ ስኩዌሮቹ እንደሱ ነው እየሸጥናቸው ያለ ነው። ተመሳሳይ ናቸው። 60 እና 80% ውል ናቸው ማለት ነው። እዚህ ጋር እንደምታየው ብሉም አለን። እዚህ ጋር ብሉ ብላክ አለን። ዋጋችን ሪዝነብል ነው። አሁን እኛ አዲስ ቤት ከመሆኑ አንፃር የማስታወቂያ ስራ ነው እየሰራን ያለ ነው እንጂ ዋጋው ወርዝ አድርጎ አይደለም እየተሸጠ ያለው። ስለዚህ ከስተመር ሃንድል ለማድረግ ስለሆነ እየሰራን ያለ ነው። በጥሩ ዋጋ ነው ያቀረብነው ማለት ነው። በቅናሽ ነው እያቀረብን ያለ ነው። እዚጋም ተመሳሳይ ናቸው። እነዚህ አሁን የምታያቸው ከዚህ ጀምሮ ወደዛ ያሉት 100% ውል ናቸው። ዚግለር ይባላሉ። 3 ፒስ ናቸው። አሁን እነዚህ ከሱፍ ከሌላ ልብስ ጋር መልበስ ይቻላል። ከለራቸው ቆንጆ ነው። ወጣቶች በተለይ ሲኦ የሆኑ ሰዎች ብዙ ጊዜ ይመርጧቸዋል። እነዚህ 100% ውል ናቸው። በጣም ቆንጆ ነው። ለቢሮ ስራ 3 ፒስ ነው። ለቢሮ ስራ ይሆናል። ለሱፍ ለሚያስፈልገው ነገር ለሚቲንግ ለቢሮ ስራ ቢያስፈልግ የሚሆኑ ልብሶች አሉ። እኛ ጋር በከለር አማራጭ እናቀርባለን ማለት ነው። በሚፈልጉት ከለር ቤት ውስጥ ባለው ይመርጡና ካለበለዚያ ፎቶ ይዘው መጥተው ማዘዝ ይችላሉ። በእንደሱም ዲዛይኑን አሰርተን ማምጣት እንችላለን ማለት ነው። በሚፈልጉት ዲዛይን እናቀርባለን ማለት ነው። ዋጋቸው እነዚህም ተመሳሳይ ነው። እነዚህ 100% ስለሆኑ 40,000 ብር ነው እየሸጥናቸው ያለ ነው ማለት ነው። ቆንጆ ልብስ ናቸው። ከስተመር ከወሰደው በኋላ ተመልሶ መጥቶ እያመሰገነ ያለበት አጋጣሚም አለ እነዚህ ልብሶች ማለት ነው። እና እንደሱ ነው እየሰራን ያለ ነው። እዚህ ጋር የምታያቸው ልሙጦቹ ግሬና ቡኒም አለን። ይሄኛው ደግሞ ጠቃጠቆ በበርገንዲና በጥቁር አለ። ለየት ያለ ይመስላል። ይሄኛው ለየት ያለ ነው። ብዙ ጊዜ ሰው ያልተለመደ ከለር ነው ይሄ። ብዙ አይታይም። ብዙ ሰው ይፈልገዋል። መጥቶ ሲያይ ብዙ ጊዜ ቆንጆ ልብስ ነው ብሎ መርጦ ይወስዱታል። ተለብሶ ስታዩ ደግሞ በጣም ያምራል። ሲለበስ ነው የሚያምረው ሱፍ ብዙ ጊዜ 100% ነው ይሄ። ይሄኛው 80% ነው። ዋጋው ይቀንሳል ማለት ነው። ይሄኛው ዋጋው ይቀንሳል። እስከ 20,000 ብር 25,000 ብር ድረስ እንሸጠዋለን። እዚህ ጋር ብናየው በጥቁር ጠቃጠቆ አለን። ይሄኛው መተው ሲያዩት በቃ በጣም ደስ ይላል። በተለይ ሳይዝ የሚፈልጉት ከ46 እስከ 56 አለው። ሰው ይመጣና ኮቱን ለክቶ በልኩ ሲሆን ለኮቱ ሱሪው ወገብና ቁመት ተስተካክሉለት እኛው ያለምንም ወጪ አስተካክለን ይዞ መሄድ ይችላል ማለት ነው። በጣም ጥሩ። እነዚህም እንደዛ ናቸው። እነዚህ በብሉ ብላክ በብሉ እነዚህ ደግሞ ዋይት ብሉ የሚባሉት እነዚህ እንዳሉ 100% ናቸው ያለን ማለት ነው። እና ዋጋቸው ከነዚህ ጋር አንድ አይነት ነው። 40,000 ብር ነው እየተሸጠ ያለው። ይሄኛው ዋጋው ስንት ነው ያልከኝ? እነዚህም 20,000 ብር ነው እየሸጥናቸው ያለ ነው። ኦኬ በጣም ጥሩ። አሁን ደግሞ ለነዚህ አላባሽ የሚሆኑ ሸሚዞች ነን። እሺ ለነዚህ አላባሽ የሚሆኑ ሸሚዞች ነን። አሁን እዚህ ጋር እንደምታያቸው በተለያዩ ከለር አሉ። ሳይዝ በተፈለገው አለ። ዲዛይንም በፈለጉት አለ። አሁን ይሄ የምታየው ሙሽራ ነው። ሙሽራ ብዙ ጊዜ አንዴ ስለሆነ የሚደገሰው ለየት ያለ ነገር ነው ለብሶ የሚሆነው ማለት ነው። ስለዚህ እነዚህ የሙሽሮችም አሉን። የምን ሀገር ናቸው እነዚህ? የቱርክ ናቸው። እኛ ጋር ያሉት እቃዎች በብዛት የቱርክ ናቸው። በእንደዚህ አይነት ብቲ ቆንጆ ሸሚዝ አለን። ጂንስ ከጂንስ ጋር ይለበሳል፣ ከብዙ ነገር ጋር ይለበሳል። አሁን ከለር ፈዘዝ ያለ ነው። ግን እኛ ጋር ያሉት በብዛት የምንይዛቸው ከሱፍ ጋር ለሱፍ አላባሽ የሚሆኑ ናቸው። ሸሚዞቻችን እስከ እነዚያውን 3,000 ብር ድረስ ይሸጣሉ። የሙሽራ ሲሆን ደግሞ 4,000 ብር ነው የሚሸጠው። ጭማሪ ይኖራቸዋል ማለት ነው። የሙሽራ ለየት ያለ ዲዛይን ስለሆነ ጭማሪ ያለው እሱ 4,000 ብር ነው። እነዚህን በ3,000 ብር ነው እየሸጥን ያለ ነው ማለት ነው። እና ቆንጆ ቆንጆ ሸሚዞች አሉ። ሳይዝ በፈለጉት አለ። ብዛትም ቢፈልጉ ቀደም ብለው ከተነገረን ማስመጣት እንችላለን። ካሉን ውስጥም አሁን እነዚህ መተው 4 5 ከ10 በላይ ፍሬ እንኳን ቢፈልጉ ማቅረብ እንችላለን። እዚህ ሱቃችን ውስጥ ስላለ ማለት ነው። ተመሳሳይ የሚፈልግ ከሆነ እንደሱ ማቅረብ እንችላለን ማለት ነው። በጣም ቆንጆ። እና እንደዚህ ያለን ጫማዎችን ደግሞ ብናይ የውጭ ሀገር ጫማዎች አሉን። የቱርክ ናቸው። የቱርክ ናቸው። የሀገር ውስጥም የቱርክም አለን። እነዚህ አሁን እስከ 10,000 ብር ነው እየሸጥናቸው ያለን የውጭ ጫማዎች።
ከሱፍ ጋር የሚለበሱ ጫማዎች ናቸው በብዛት የተመረቱት ማለት ነው። እነዚህ ከዛ ነው የተመረቱት፣ ከዛው ነው የምናስመጣቸው ማለት ነው። ዋጋው ምን ያህል ነው? ዋጋቸው 10,000 ብር ነው። የውጭ ጫማ 10,000 ብር፣ የሀገር ውስጥ 5,000 ብር ነው እየሸጥን ያለ ነው። ኦኬ ተመሳሳይ። አሁን እነዚህን ብታያቸው የሀገር ውስጥ ጫማ ነው። ኦኬ ዲዛይናቸውም ለየት ይላል። ስታረጊ ያምራል። ቆንጆ ነው። ኮምፎርታብል የሆነ ጫማ ነው። በትእዛዝ ራሳችን ነው የምናሰራው ማለት ነው። ለራሳችን ቤት የሚመጥነውን ነገር ነው የምናሰራው። የሙሽራ ብታይ ይሄ አሁን የሀገር ውስጥ ነው። ቆንጆ ጫማ ነው። ይሄኛው ጠንከሬ ማለት ለሙሽራ ነው። ቆንጆ እንትን ነው። ራሳችንን በትእዛዝ የምናሰራው ማለት ነው። እነዚህ ደግሞ አሉ የውጭ ናቸው። እነዚህም ቆንጆ ጫማዎች አሉ። እነዚህም የቱርክ ናቸው። 10,000 ብር ድረስ ነው የምንሸጣቸው። በሚፈልጉት ሳይዝ ማግኘት ይችላሉ አይደል? በሚፈልጉት ሳይዝ ማግኘት ይችላሉ። አሁን እዚህ ጋር ደግሞ እንደምታየው የከረባት አማራጮች አሉ። ከልብሱ ጋር አብረው የሚሄዱ ከለሮች አሉ። የተለያዩ ከለሮች አሉ። አንዳንድ ጊዜ ተለቅ ያለ ሰው ሲመጣ የድሮ ከረባት አንገቱ እዚህ ደረቱ ላይ ሰፋ ያለ ይፈልጋል። ወጣት ደግሞ ሲመጣ ቀጭን ከረባት ይፈልጋል። የሁሉም አማራጮች አሉ። አማራጭ ይዘን ነው የምንገኘው ማለት ነው። ታይፓቸው ዲዛይናቸው ይለያያል። ከለራቸውን የሚለያየው እና ታይፕ ዲዛይናቸው ሰፊና ቀጭን የሚባለው አሉ። እነሱ ይለያያሉ ማለት ነው። ዋጋው ምን ያህል ነው? ይሄኛው 2,000 ብር። 2,000 ብር ተመሳሳይ ነው። ሁሉም ከረባቶች ተመሳሳይ ናቸው። በተርፍላይ የሚባሉ አሉ። እነሱ 3,000 ብር ናቸው። የሙሽራ የሚባሉ እነዚህ በተርፍላዮች ከረባት እነዚያውን እስከ 3,000 ብር ነው የምንሸጣቸው። ዋጋዎቹ ይጨምራሉ። ዋጋቸው ይጨምራል። ልዩ ዲዛይን ስለሆኑ አሁን ይሄ አለ። ያው ከረባት አለው። እቺ ደግሞ እንደዚህ ኪስ ላይ የምትደረግ ናት። እቺ ማለቻት አንድ ላይ እንደዚህ 3,000 ብር ነው እየተሸጠ ያለው እኛ ጋር ማለት ነው። እነዚህ ሜትወርክ ናቸው። እነዚህ ሜትወርክ ናቸው። ትንንሽ ከረባቶች አሁን አንዳንድ ሰው ትልቁን አልፈልግም ካለ በእንደዚህ አይነት ከለር አማራጭ አነስ ያሉ አሉን ማለት ነው። በትርፍ ላይ እንደዚህ አይነት ከለር አማራጮች አሉ። እነዚህ ቀበቶዎች ናቸው። ቀበቶ በድፍን አለን፣ በክፍት አለ፣ በጥቁር አለ፣ በቡኒ አለ፣ በብዙ አይነት ከለር አማራጭ። አሁን ይህንን ቀበቶ ብናየው ቱ ፌስ ነው። በቡኒም በጥቁርም ይደረጋል። አሁን በሁለቱም ይደረጋል። ቡኒም ታረጊዋለሽ፣ ከፈለግሽ ጥቁርም ታረጊዋለሽ። እንትናቸው ልዩነት አለው? ቆዳቸው ልዩነት የለውም። ሁሉም አንድ አይነት ናቸው። ሁሉም ከውጭ የሚመጡ ናቸው። ምንም ልዩነት የላቸው። ዋጋቸው ምን ያህል ነው? ዋጋቸው እነዚህም 2,000 ብር ነው እየሸጥን ያለ ነው። 2,000 ብር ፊክስድ ነው ማለት ነው? ፊክስድ ነው ዋጋቸው። ሳይዛቸውስ በሚፈልግ ሳይዛቸው ያው እየለኩ ነው የሚወስዱት። የሚስተካከል ነገር ካለ የሚቀነስ ቀዳዳ የሚበሳ ምናምን ካለ እዚሁ አስተካክለን ነው የምንሰጣቸው። እዚሁ ለክተው መበሳት ካለበት በስተን መስተካከል ያለበትን አስተካክለን ነው የምንሰጣቸው ማለት ነው። ስለዚህ ቀበቶዎቻችን 2,000 ብር እየተሸጡ ነው ያሉት ማለት ነው። እነዚህ መቆለፊያዎች አንድ ላይ ናቸው ወይስ ለየብቻ? እነሱ ለብቻ ናቸው። የሸሚዝ መቆለፊያ ናቸው። እነሱ ለብቻ ናቸው። አሁን ይሄንን አንዱን ባሳይሽ፣ ይሄ ብዙ ጊዜ ብዙ ሰው ይፈልገዋል ግን አያገኘው። የሸሚዝ መቆለፊያ ሁለት ሸሚዝ እንደዚህ ክፍት የሆኑ ሸሚዞች አሉ። የነሱ መቆለፊያ ነው እዚህ ጋር። ለየብቻ ነው የሚሸጡት? ለየብቻ ነው የሚሸጡት። የግራና የቀኝ እጅ አንድ ላይ ማለት ነው 1,000 ብር ነው የሚሸጠው። ሁለቱን አንድ ላይ ይሄ አንድ ማለት ነው። ሁለቱ ፔር ስለሆነ ማለት ነው። እነሱን እንደሱ ነው እየሸጥን ያለ ነው። በተለያየ ዲዛይን ማግኘት ይችላሉ። ይሄንን አዎ፣ ይኸው እዚህ እንደምታየው በሲልቨር እና በጎልደን ከለር አለ። ዲዛይኑን ራሳቸው መርጠው መውሰድ ይችላሉ ማለት ነው። እና እንደዛ አይነት አቅርቦት አለ። እነዚህ ደግሞ አሁን ብዙ ጊዜ እንደዚህ የሚደረጉ ጌጥ የሆኑ ናቸው። አዲስ የመጡ ናቸው። የሱፍ ላይ ኮቱ ላይ የሚደረጉ ናቸው ማለት ነው። እነሱ ደግሞ እንደ አክሰሰሪ ናቸው። አክሰሰሪ ናቸው። እኛ ጋር ያሉት እንዳሉ የሱፍ አክሰሰሪዎች ናቸው። ጫማውም፣ ከረባቱም፣ ቀበቶም ያው አንድ ላይ ተሟልተው የሚሸጡ ናቸው። እነዚህ ደግሞ የሸሚዝ እጀታ መሰብሰቢያ ናቸው። ወደ ላይ መሰብሰብ። አንዳንድ ጊዜ ሱፍ ታረጊና በዚህ በኩል ሸሚዙ ብቅ ሲልብሽ ማትፈልጊ ከሆነ ይሄንን እንዲያደርጉና ሸሚዙ ላይ በዚህ ሲሰበስቡት በኮቱ በታች በኩል አይወጣም ማለት ነው። ይሄ የሸሚዝ መሰብሰቢያ ነው። በጣም ጥሩ አማራጭ ነው። ምን ያህል ነው ዋጋው? እሱ 2,000 ብር። 2,000 ብር። እና የሱፍ አክሰሰሪ ነው። ይሄም
ያሉን እቃዎች እንግዲህ እነዚህ ናቸው ልሻለሁ። እሺ በጣም ጥሩ ጥራት ያላቸውን እቃዎች አይተናል። ተመልካቾቻችን ደግሞ መታ መግዛት ቢፈልጉ ያላችሁበትን አድራሻ እንዲሁም ሶሻል ሚዲያ አድራሻ ካላችሁ እሱንም አያይዘህ ትነግረኝ። እኛ የምንገኘው ከመስቀል አደባባይ ወደ ቦሌ በሚወስደው መንገድ ትንሽ እንደተጓዝን ኢሰማኮ ህንጻ የሚል አለ። እሱ ግራውንድ ስር እንገኛለን። በስልክ ቁጥራችን 0973 50 56 40 ቢደውሉልን ሎኬሽናችንን በእሱ ስልክ ቁጥር እንነግራቸዋለን። መተው ቢጎበኙን ተጠቃሚ ይሆናሉ ብዬ አስባለሁ። እሺ በጣም ጥሩ ለነበረን ቆይታ አመሰግናለሁ። እኔም አመሰግናለሁ ስለመጣችሁ። ወደ ተመልካቾቻችን ለዛሬ ነበረን ቆይታ ይህን ይመስል ነበረ። የተለያዩ የሱፍ እቃዎችን ተመልክተናል። መታችሁ መግዛት ማዘዝ ብትፈልጉ ከታች ባለው ስልክ ቁጥር መደወል ትችላላችሁ። ቀጣይ በሌላ ዝግጅት እስከምንገናኝ ድረስ ቸር ይቆየን።